በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 3 በዚህች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊት ሁልጊዜ ይጾማል፣ ይጸልያል፣ በመስገድም ይተጋ ነበረ። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ፊትም አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚያ በኋላ ዲያብሎስን ከሚከታተሉት ክፉዎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ የኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት፣ በገሃነመ እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች፣ እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተወውም። ከሀገሩ ታላላቆች በአንዱ ሰው በሴት ልጅ ላይ አደረ። የሚጥላትና የሚያንከባልላት ሆነ። ወደ አባ ያዕቆብም ይወስዳት ዘንድ እርሱም ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላይዋ ይጸልይ ዘንድ ለመነው። እርሱም በላይዋ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህ በኋላ ከእርሷ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱ ወጣ። የኃጢአተኛውን ሞት የማይወድ መሐሪ ይቅርባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናው ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነህ ተክዘህ አይሃለሁና የደረሰብህስ ምንድን ነው? እርሱም የሆነውን ሁሉ ከዚያች ብላቴና ጋራ በኃጢአት እንደወደቀና ከወንድሟ ጋራ እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋም አትቁረጥ፣ እግዚአብሔር መሐሪ ይቅርባይ ምሕረቱ የበዛ ነውና አለው። ከዚያ በኋላ የጾም የጸሎት የስግደት ቀኖናን እንዲይዝ አዘዘው። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁልጊዜ ይተጋል። ከምድር የሚበቅል ስርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ይሆን ብሎ በደሌንስ ይተውልኝ ይሆን ይላል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለለት ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። ለዚያች ሀገር ኤጲስቆጶስም በፍሩክታ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱና የዚያችን ሀገር ሰዎች ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸውና ዝናምንም እንዲያወርድላቸው አባ ያዕቆብም እኔ እግዚአብሔርን በኃጢአቴ አሳዘንኩት፣ ኃጢአተኛና በደለኛ ሰው ነኝ አላቸው። ኤጲስቆጶሱም ስለ እርሱ እግዚአብሔር ያለውን ነገረው። ከዚያ በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ፣ እንዲህም አለ፣ አቤቱ በጌትነትህ ክብር ፊት የረከሰች ክፋቴን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታህ ገናናነት እንደ ቸርነትህም ብዛት ሕዝብህን ይቅርበል፣ አንተ መሐሪና ይቅርባይ ነህና። በዚያንም ጊዜ ብዙ ዝናም ወረደ። እርሱም ጸሎቱንና ንስሐውን እግዚአብሔር እንደተቀበለው ኃጢአቱንም እንደተወለት አወቀ። ከዚህ በኋላ አስቀድሞ እንደሚሰራው ተግቶ መጸለይና መስገዱን አላጓደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቅ ተጠበቂ በማለት ይገስጻት ነበረ። ከዚያ በኋላ ዕድሜውን አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ አባ ብዕሎይ ገዳማዊ። በዚህችም ዕለት የባሕታውያን አለቃ ኑሮ የመላእክትን ኑሮ የሚመስል
ከትሩፋቱም ከሃይማኖት ፍሬ የተገኘ የከበረ አባት እብሎይ አረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቄሳርያ ኤጲስቆጶሳት ወደ አባ ባስልዮስ ዘንድ መጥቶ ሁለቱም በአቡቂር ቤተ ክርስቲያን አደሩ። በግብፅ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባስልዮስም አባ እንጦንዮስና አባ አሞኒ አሉ አለ። በእንዲህ ያለ ነገርም ከእርሳቸው የሚልቀውን ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባህር ደርሰዋል። ብዙ ሰዎችም ከቅርንጫፎቿ በታች ተንጠልጥለዋል። በመካከላዋም ታቦት መሰዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህንን ያየኸውን ከባስልዮስ ጋር ተነጋገረ፣ እኔም እገልጥላችኋለሁ አለው። እንዲህ ብሎ ተረጎመላቸው። ያየሃት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኮሳት ናቸው። መሰዊያውም መላእክት የሚጎበኙት የእግዚአብሔር ማደሪያ ይህ ርኩሳን መናፍስትን የሚሽር የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ እብሎይ ነው። በእስክንድሪያ የሚኖር አንድ የመቶ አለቃ የአባ እብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ እብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኒ፣ አባ ፊቂጦር፣ አባ አግሮኒኖስና አባ ላሉናስ ናቸው። በደረሱም ጊዜ አባ እብሎይ በደስታ ተቀበላቸው። ከመነኮሳቱም ጋር የመጣው የመቶ አለቃ አንዲቷ አይኑ የታወረች ናት። አባ እብሎይን በተሳለመው ጊዜ አይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛ አባ እብሎይን ለመነው፣ እንዲህ ማለው፣ ሚስቴ በለምጽ ደዌ ተጨንቃለች። እርሷም በአስኬማህ የተማጸነች ናት። እኔ ያገኘሁትን ጸጋ ለእርሷም ይድረሳት። አባ እብሎይም በክብር ባለቤት ጌታችን ስም ፈውስ ይሁንላት አለ። ይህም ቃል ከአፉ እንደወጣ ድና ጤንነት አገኘች። በአንዲትም ዕለት አባ እብሎይ ከመነኮሳት መካከል ቆሞ ቤተ ክርስቲያን የምትሰራበትን ያስገነዝበት ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርቱ ጋር ይመጣልና አንዱም አንዱ ከእናንተ አይሂድ ከዚህ ይኑር እንጂ አላቸው። ያን ጊዜ በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቱና ከመላእክቶቹ ጋር መጣ። የቤተ ክርስቲያኒቱ ሕንፃዋ የሚመሰረትበትን አሳያቸው። እርሱም በበጎ ሥራ ሁሉ ፍጹማን የሆኑ ዘንድ ፍቅርንም ያጸኑ ዘንድ ልጆቹን ይመክራቸው ነበረ። እየመከራቸውም ፊቱ ተለውጦ እንደ እግዚአብሔር መልክ ፊት ሆነ። ሁለመናውም እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆቼ አትፍሩ፣ እንሆ እኔ አሰናብታችኋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ አይኑ ተገለጠና ጌታዬ ኢየሱስ ክርስቶስ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረበውም ዜናው በጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የሶርያዊው ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። የካቲት 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ኤፍሬም ሶርያዊ አፈበረከት በዓለ ፍልሰቱ፣ ቅዱስ አባ እብሎይ ገዳማዊ፣ አባ ያዕቆብ መስተጋድል። ወርሃዊ በዓላት: በዓታ ማርያም፣ ፋኑኤል፣ ቅዱሳን ዘካርያስ ወስምዖን፣ አባ ዜና ማርቆስ ጻድቅ፣ አባ መድኃኒነ እግዚ። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ
ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራይተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።